አንቺ እዛ ሄደሽ እኔ ምን አይነት ኑሮ ነው የምኖረው? እስቲ ንገር። ምን አይነት ኑሮ ነው? ምን አይነት ኑሮ ነው? በቃ ለአንድ ለሁለት ቀን ላትረሳኝ ትችላለህ፣ ስለኔ ልትጨነቅ ትችላለህ፣ ልታስብ ትችላለህ። ከዛ ከሁለት ቀን ከሶስት ቀን በኋላ ደግሞ በቃ ኖርማሊ ኑሮ ያ ከአራት ቀን ከአምስት ቀን በኋላ ደግሞ ኖርማሊ ኑሮን ትኖራለህ። የትኛው? ሰላም ሰላም፣ ውድ የዩቲዩብ ቤተሰቦቻችን እንዴት ናችሁ? እኛ በጣም ደህና ነን። ዛሬ ቃልን ፕራንክ እናረጋዋለን አብረን። ፕራንክ የምናረገውም ሰሞኑን እናቃን ያለንበት የኢኮኖሚ ሁኔታ እምብዛም ነውና ምን እለዋለሁ ስራም ብዙም የለምና ወደ አረብ ሀገር ለመሄድ አስቤያለሁ። እና ነው አስቤያለሁ አይደለም ወስኛለሁና እሄዳለሁ በቃ ብዬ ነው መነግረው። ከዛ የሱን ሪአክሽን አብረን እናያለን ማለት ነው። ጋይስ ያው ስደትን ምርጫ ማድረግ ጥሩ እንዳልሆነ አውቃለሁ፣ ግን ደግሞ አማራጭ ካጣን ግድ ነው ከሚሉት ውስጥ ነኝ። ቢሆንም ግን እዛ ያላችሁ በሰላም ወደ ሀገራችሁ ይመልሳችሁ። በጣም እንወዳችኋለን። እስከ ቪዲዮ ፍጻሜ ድረስ ተከታተሉን። ሰብስክራይብ እና ላይክ ማድረግ እንዳትረሱ። ሰማባ የሆነ ነገር ልነግርህ ነበረ። ምን አጠፋሽ ደግሞ? ምን አጠፋለሁ? ምን አውቃለሁ እኔ። የሆነ ነገር ልነግርህ ነበር ካልሽ አጥፍተሻል። ምን ነገር እኔ አስልቼ የሆነ ነገር ልንገርህ የምልህ። አዎ ደግሞ ኮንተን ነገር እኔ ባልና ምንም ነገር አለ ምናምን ብለሽ ያ የምትወደውን ብርጭቆ እኮ ሰበርኩት። ትወደኛለህ አይደል? የሆነ ጥያቄዎች ነው የምትጠይቅሽ። ስለዚህ ያቀሻለሁ ስራሽ አይጠፋኝ። አሁን እንዳጠፋሽ በቀጥታ አማርኛ ተናገሪ። እኔ ምንም አላጠፋሁም፣ ግን የሆነ ውሳኔ ወስኛለሁ። የምን ውሳኔ? ኦሬዲ እኔ የምነግረው እንደዛ አይነት አበባ ልክልሻለሁ። እንደዛ አይነት አበባ ልክልሻለሁ። መቼ? ቆይ ይሄ እንደዚህ በብር መቼ ይወስድልኝ? ሲያልፍልኝ አሁን ቀልዶን ቁም ነገር ነው አባቴ። ምንድን አሁን ያለንበትን ታውቃለህ? የቤት ኪራይም ደርሷል ምናምንና እኛ ያለንበትን ችግር ዛሬ ቀን ስንት ነው? ኦሬዲ ዛሬ ስንት ነው? 7 ቀን አለ። 7 ቀን አለ። ኧረ እባክህ 8 አለ። እሺ ይሆናል። ኤኒሃው ያለንበትን ሁኔታ ምናምን ታውቃለህ? አሁን ያለንበትን ኢኮኖሚ ችግር አይደለ? ተስተካከለ ማለት እኮ እኔ ደግሞ እሱን ለማስተካከል መውሰድ ያለብኝ እርምጃ አለ ብዬ አስቤ እሱን ለማስተካከል የሆነ እርምጃ ለመውሰድ አስቤያለሁ። ምንድነው እርምጃው? ብቻሽን የምትወስጂው እርምጃ? ብቻዬን አይደለም፣ ያው አንተም አለ ከጎኔ ሁሌ። እሱ የታወቀ ነገር ነው። ሁሌም ከጎንሽ ነኝ እኮ። እና እኔ አረብ ሀገር ለመሄድ ወስኛለሁ። የትኛው አረብ ሀገር? ምን ማለት ነው የትኛው አረብ ሀገር? ምን ማለት ነው አረብ ሀገር? ልሰራ ነው የምሄደው። ምንድን ነው የምትሰሪው አረብ ሀገር? ምን ማለት ነው አረብ ሀገር የምትሰሪው? እዚህ መስራታችን እዚህ ብሰራ እኮ ምንም ወፍ ምን እሰራለሁ? እሺ እያየህ ነው የስራው እኮ። እንግዲህ ፈጣሪ ያለ ቀን ደግሞ ይስተካከላል እንዴ። አረብ ሀገር የሚል ውሳኔ ምን አይነት ውሳኔ? ወስኛለሁ አባ። አሁን ውሳኔ ለማስቀየር ምናምን ወስኛለሁ። እሄዳለሁ። እኔ በማላውቀው መንገድ ምን የምትወስኝ ነገር የለም። የተሻለ ኑሮ እንድንኖር ነው ዋናው ነገር። የተሻለ ኑሮ እንድንኖር ስራ መስራት አለብን። የተሻለ ስራ መስራት አለብን። የተሻለ ስራ ደግሞ የተሻለ ስራ እየታገኘ አይደለም። እየሰራን ያለነው ነገር አጥጋቢ ብር እያስገኛለን አይደለም። የቤት ኪራይ መክፈል ካቃተ ምንድነው ይሄ ነገር? ላይክ በቃ ለኔና ላንተ ለነጋችን በማሰብ እኔ አትሄጂም። ምንድነው አንተ አትሄጂም ብለህ አትሄጂም? አንተ ነው የምትወስነው? አሁን እኔ የምወስንልሽ። አሁን እኮ ሚስቴ ነሽ። ከኔ ትእዛዝ ከኔ ውሳኔ ውጭ መውጣት አትችይም። እሄዳለሁ አሁን የተሻለ ነገር በቃ ምንም እኮ አባ የሚቀየር ነገር የለም። አይቻልም። አትሄጂም። እዛ ሄደሽ ሰው ቤት ሰራተኛ ልትሆኚ ነው። እኔ በህይወት ቆሜ ያምሻል። የተሻለ ነገር ነው። ምንም አይሻል አልፈልግም። ምንም የተሻለ ነገር የለም። በቃ እዚሁ እንሰራለን፣ እዚሁ እንትን እንላለን። በቃ የሚከፈለውን ዋጋ እንከፍላለን። የሚከፈለው ዋጋ እንደዚህ ነው። እንደዚህ አይነት ዋጋ መክፈል ነው የምትፈልገው? አዎ። እኔ ከአረብ ሀገር 100% እጥፍ የሚሻል ዋጋ ነው የምንከፍለው። አሁን እኮ ገባኝ። ስለዚህ አሁን አንተም እኔም አንሰቃይ
በቃ ማለት አንቸገር ከምንቸገር ሄጄ ሰርቼ ልምጣ። ምንም እኮ ችግር የለውም። 2 ዓመት እኔን መጠበቅ ያቅታል? ኧረ እባክሽ ጭራሽ 2 ዓመት ተይ እንጂ። የተሻለ ነገር ስነ ስርዓት ይኖርሽ። ምን ማለት ነው? ስነ ስርዓት ይኖርሽ። 2 ዓመት ትላለች እንዴ? ምን ማለት ነው? ምን ችግር አለው 2 ዓመት? አንቺ ዝም በይ እንዴ። ምን ታረጋለሽ? እኔ እኮ እስካሁን የቀልድ መስሎኛል ዝም ያልኩሽ። ምን ትይዣለሽ? እኔ እኮ እያሾፍሽ ነው የመሰለኝ። አባኔ ከዚህ በኋላ እንደውም ያንተን ውሳኔ አልጠብቅም። በቃ ያንተን ውሳኔ አልጠብቅም። ራሴ ተነስቼ እሄዳለሁ። እና እስቲ ወንድ ሂጂ። ምን ልታመጣ? ማመጣውን አሳይሻለሁ። ሞክሪና እንዴ። ትንሽ አላበዛሽም እንዴ? ስለነገርኩ ነው። ሳልነግርህ እኮ ነገሮችን ጨርሼ እኮ መሄድ እችላለሁ። የት ነው የምትሄጂው? በየደቂቃው መናገር ያለብኝ አይመስለኝም። ሳትነግሪኝ የሄድሽ ቀንማ እኔና አንቺ እንለያያለን። ያ ማለት እኔን አትወጂኝም፣ ለእኔ ምንም አይነት ፍቅር የለሽም ማለት ነው። ሳትነግሪኝ ከሄድሽ ማለት እንዲህ ማለት ፍቅርሽ እየቀነሰ መጣ ነው ወይስ ስለተቸገርኩ ነው? ምንድነው ፍቅርሽ እየቀነሰ መጣ? እኔ መፍትሄ ባመጣው ለእኔና ለአንተ ብዬ መፍትሄ ባመጣው ልሂድ ባልኩኝ። አዎ 2 ዓመት 2 ዓመት እሺ፣ ችግር የለውም። 5 ወር ሰርቼ እመጣለሁ። ታዩ 5 ወር አይደለም 5 ቀናት አትሄጂም። ለ5 ሰዓት ሄደሽ አትሰሪም። እና ምን እንብላ? በቃ እዚህ የተገኘውን እንበላለን። ቤት ያፈራውን እንበላለን። በቃ ብዙ ችግር ውስጥ ነን አውቃለሁ። እዳ አለብን፣ የቤት ኪራይ ደርሷል፣ ምግብ የለም፣ ጤፍ አልቋል አውቃለሁ። በቃ ከየትም መገዛት ያለበትን ነገር ሁሉ የትም ሄጄ ቢሆን ሰርቼ አምጥቼ እገዛለሁ። አንተ ሀሳብሽን ግን ከጭንቅላትሽ አውጪ። አንተ ኃላፊነት የለብህም። እኔም የቤታችን ኃላፊነት አለብኝ። ስለዚህ ሄጄ የቤታችን ኃላፊነት ካለብሽ እኔን አግዥኝ እንጂ እዛ ሄደሽ የማንም ገረድ ሆነሽ መስራት አይደለም እኔ የምታግዥ። አንቺ እኮ የኔ ሚስት ነሽ። የኔ ሚስት ሆነሽ እንዴት ነው አረብ ሀገር የምትሄጂው? ለዛም እኔ በህይወት ቆሜ ትንሽ እንኳን ህሊናሽን አይሰማሽም እንዴ? አንቺ ምንድነው ህሊናዬን የሚሰማኝ? ላግዝ ባልኩኝ ልርዳው ባልኩኝ ከጎን ልሁን ባልኩኝ እዚህ ሆነሽ አግዥኝ። እዚህ ሆኜ ምን ላግዝ? በቃ አግዥኝ። እኔ የምሄድበትን ቦታ እኔ የምሰራቸውን ስራዎች ከስር እያልሽ አግዥኝ። በቃ እሱ አቅሙን ከሌለሽ ደግሞ በቃ እኔን አበርቺኝ አለሁልህ በይኝ። በዚህ መንገድ አይደለም ምን የምታግዥኝ አንቺ። እዛ ሄደሽ እኔ ምን አይነት ኑሮ ነው የምኖረው? እስቲ ንገር። ምን አይነት ኑሮ ነው? ምን አይነት ኑሮ ነው? በቃ ለአንድ ለሁለት ቀን ላትረሳኝ ትችላለህ። ስለኔ ልትጨነቅ ትችላለህ፣ ልታስብ ትችላለህ። ከዛ ከ2 ቀን ከ3 ቀን በኋላ ደግሞ በቃ ኖርማሊ ኑሮህን ያ ከ4 ቀን ከ5 ቀን በኋላ ደግሞ ኖርማሊ ኑሮህን ትኖራለህ። የትኛውን ኑሮ? ይሄን በቃ አሁን እኛ የምንኖረውን ኑሮ ትኖራለህ። እኛ እኮ ብቻህን ትኖራለህ። ብቻህን ያንን መኖር ትችላለህ። ብቻዬን አልችልማ። እደውልልሃለሁ እኮ አወራለሁ። አትደውይልኝ፣ አልፈልግም። በቃ አትሄጂም አልኩ። አትሄጂም። እኔ ግን ወስኛለሁ። እሄዳለሁ። አትሄጂም። አታስቀረኝም። እንግዲህ ይዘህ እንደምታስቀረኝና እንደማታስቀረኝ እናያለን። በደንብ ነው ማስቀርሽ። አንተ ያልከው ብቻ አስር ያስቀምጥሻለሁ። እኔ ያልኩት ብቻ ነው የሚሆነው እንዴ? አይደለም። ለምትመልሺው ጥንቃቄ እያሰብሽ ምንድነው ማስበው? ከአንደበትሽ ለሚወጡት ቃላቶች ጥንቃቄ ይኑርሽ። አትሄጂም። ዝም ብለህ በጭፍን አትሄጂም አትበል። የሆነ መፍትሄ ኖሮ አትሄጂም እኮ ይቻላል። ገባ? አትሄጂም። በቃ እኔን አግዥኝ አልኩሽ። በቃ ለኔ ከጎኔ እንደሆንሽ ንገሪኝ ሁሌ። በቃ ለኔ ይሄ በቃኛል። ያንቺ እገዛ የሚያስፈልገኝ ለዚህ ብቻ ነው። ይሄን እገዛሽን ብቻ ነው የምፈልገው። ወጥተሽ ድንጋይ እንድትፈልጪ፣ እንጨት እንድትሰብሪ፣ ማገር እንድትለቅሚ፣ ጉሊት እንድትሸጪ ወይም ደግሞ የአረብ ሀገር ሄደሽ ገረድ እንድትሆኚ አይደለም የምፈልገው። ለተሻለ ኑሮ ነው የምታግዢኝ። እንደሱ አይደለም። ምንስ ቢሆን እኮ እንደሱ አይደለም የምታግዢኝ። እኔ ሄዳለሁ። እኔ ልሂድ። ትስማሚያለሽ? እኔ ልሂድ አረብ ሀገር። አየሽ አይደለ? ልክ እንደዚህ ነው የሚሰማው። በቃ የተሻለ ስራ ነው። ለአንተ ስራ ምን አለ? ለአንተ አለ አይጠፋም። ግመል እጠብቃለሁ። ሂጂ ግመል እጠብቃለሁ። ገንዘብ ይከፈለዋል። የዛ ሀገር ብር እዚህ ሲመጣ ጥሩ ምንዛሬ ይኖረዋል ብለሽ አይደለም የምታስቢው? ስለዚህ እኔ እዛ ሂጅ ግመል እጠብቃለሁ። ያስደስትሻል አንቺ? ሂድ፣ ችግር የለውም። አብረን እንሄዳለን።
ከዛ በኋላ ሰርተን እንመለሳለን። ምንድነው ሰርተን እንመለሳለን? አንተ ግመት እንጠብቃለን፣ እኔም ደግሞ ምሰራውን እሰራለሁ። ከዛ በኋላ ከሁለት ዓመት ነገር ምን ልትሰሪ ነው ያሰብሽው? በቃ ሰው ቤት ገብቼ እሰራለሁ። ምንድነው ሰው ቤት የምትሰሪው? እንዴ በቃ ቤት ማጽዳት ነው፣ ልብስ ማጠብ ነው። ምን እዚህ ምን ሰራው ነገር? ለዛ ነው ብዙ ጊዜ አረብ ሀገር ሄዱ ሴቶች ይሄንን እንትን የሚሉት። ምን የሚሉት? አንድ ቀን እንኳን ጥሩ ነገር ሲያወሩ ሰምተሻችሁ ታውቂያለሽ? አዎ የተሻለ ኑሮ እየኖሩ ነው። ቤተሰቦቻቸውን እያስተዳደሩ ነው። እዛ ሰርተው ቤተሰቦቻቸውን እያስተዳደሩ ነው። ምን አይነት ስቃይ እያሳለፉ ነው ቤተሰቦቻቸውን የሚያስተዳድሩት? ዞሮ ዞሮ እኔ እዚህ ጋር ባሌ ማየው እዛ ያለው ስቃይ ሳይሆን ማየት ያለበት እዚህ ጋር አንተ በመደሰት ቤታችንን በመመስረት የሚሰማኝ ደስታ ነው ማየት ያለበት። እኔ አንቺ ሳትኖሪ እንዴት ነው የምደሰተው? ንገሪኝ። አንቺ እዛ በሴትነትሽ የሚጠቀሙብሽን ሰዎች እያወቅኩኝ ምን ሊያረጉሽ እንደሚችሉ እያወቅኩኝ እኔ እዚህ ጋር ልደሰት አንቺ በምትልኪው ገንዘብ ምን ችግር አለው? ምን ማለት ነው? ምን ችግር አለው? አንቺ ድንጋይ አድርገሽ ነው እንደምታስቢ? ይሄ ከድንጋይነት ጋር ምን አገናኘው? ስሜት የሌለው ሰው ነው እንደዚህ የሚያደርገው ማለት በቃ ስላንቺ የማይጨነቅ ሰው ነው። ስለሚስቱ ምንም አይነት ስሜት ለሌለው ሰው ብትሄድም ግድ የለው። አርፈሽ ተቀመጭ ብያለሁ። አርፈሽ ተቀመጭ። ነገር እንዳትፈልጊ። አይኔ ዳለው በቃ ዛሬ ማነሽ አንቺ? ይኸውልህ አባ አንተ እኔ ሆኖ ኦሬዲ የምነግርህ እኮ ወስኜ እኮ ነው እየነገርኩህ ያለው። ላማክርህ ምናምን አይደለም። ምንም ላማክርህ ወስኜ የሚባል ነገር የለም። በቃ ውሳኔ የምወስነው እኔ ነኝ። አትሄጂም። ኦኬ ችግር የለም። እኔ ደግሞ እንዴት እዚህ ለማሳየት አሳየሁ። ሰማይ ዳመና አጉረበ ደሬሽ እንደምትወጪ እናያለን። አርፈሽ ተቀመጭ። የምሩን ነው የቆለፍከው በር? የምሩን። አሁን መውጣት ሳሎን እኮ መሄድ አልችልም። የትም ሄዳል። በጥፊ እንዳላጋጭሽ አርፈሽ ተቀመጭ። ለማንኛውም እኔ ማለት ነው ምነው ዝም የምለው እኔ እዛ ጋር እዚህ በኋላ አንድ ነገር ብትናገሪ ነው። እኔ እዛ ጋር ቪዲዮ እየቀረስኩ ነው እንጂ አረብ ሀገር የሚሄድ ሀሳብ የለኝም። ፍራንክ ላድርግ ብዬ አትናደድ አንተ መስራሽ ዘርን ተላለለ ምንድን ነው የምንጣላው? ፍራንክ ነው አልኩህ እንዴ? ታምና በዚህ ነው እንዴ ፍራንክ ምሰል ማለት አረብ ሀገር ሄዳለሁ እያልሽ እንዴ? ምን ችግር አለ? ቤልም እኮ ኖርማል ነገር ነው አይደል? ጋይስ አይደለም፣ በቃ ኖርማል ነገር አይደለም። በቃ አይደለም፣ ፕራንክ ነው። አልሄድም፣ አታስብ። እንደዚህ አይነት ነገር አላስብም። ምርጫ ይሄንን አላረግም። መቼም ቢሆን አብረን እንሰራለን እና ደግሞ ሁሉንም ነገር እንሽመታችኋለን። የምሬን ነው እያወራሁ ያለሁት። አላምንሽም ከዚህ በኋላ በር እንዲከፈትልኝ አይደለም። ይኸው ማርያም ሽንት ቤቷ አላ ይኸው በጨረፍታ በሩን ለምን እንደከፈኩት ይኸው አያ። እሺ አሁን አመንከኝ። ነኝ ጌታ ለሰው ፋሚሊ ያው ባሌን አበሳጭቻለሁ። ባለፈው አናዶኝ ነበር። እሰየት አባቱ ተበቅየዋለሁ አይደለ? አላገኘሁም። ለምንድን ነው ይሄን ያህል የተናደደው? አልገባኝም። አትናደድ እንደዚህ። ተገኝተሃል። በቃ ሳሚንስ ኦይ ናልሳመኒ አታውቅረፍ። እሺ እወዳቸዋለሁ በላቸው። እወዳቸዋለሁ። ይመቻችሁ ጋይስ። ሰብስክራይብ እና ሼር ላይክ ማድረግ እንዳትረሱ። እንወዳቻለን። ባይ ባይ።